ሳሚ በቁጥጥር ስር ዋለ። የሰው ቤት በማቃጠል ቁጥጥር ስር ውለሃል በማለት ሳሚን ይዘውት ሄዱ። ዘገይም እህቱን ወደ እስር ቤት አስገብቷታል። ሰውን በማገት ተጠርጥረሻል፣ አንቺም አጋቹን በማለት እንግዲህ ስምረት የእናቴ ልጅ ብላ ብትለምነውም በፍጹም እንደዚህ አይነት ነገር የለም ልጄን ላሳክማት ብላውም ነበር፣ በፍጹም ብሎ ይዟት ሄዷል። ቤዛ ደግሞ ከሕክምና በሰላም ወደ ቤት ተመልሳለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ያላችሁበት ዓለም ዳርቻ በእጥፍ ብዝት ይበልላችሁ እያልኩኝ ቀጣይን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ በባለፈው ክፍል ላይ እንግዲህ ቤዚ ሆስፒታል እንደገባች ስልክ ሉላ እስር ቤት እንደገባች ለቤዚ ተደውሎላት እየወጡ እያለ ለዘገይም እህትየው ደውላ እርግቤ እንደታመመች ስትነግረው ሁሉም ወደ ተለያየበት ሄደው ነበረ። ሆኖም እርግቤ ጋር ሲደርስ እርግቤ እንዳልታመመችና ስልካችንም ልታነሳ ፈቃደኛ ስላልሆንክ እኛንም ለማየት ፈቃደኛ ስላልሆንክ ነው ይህንን መንገድ የተጠቀምኩት። እርግቤ አሁን አልታመመችም፣ ስለዚህ አንድ ላይ ሆነን እንድናወራ ነው። እርግቤ ለጊዜያዊ የሚሰጣትን ማስታወሻ አልጥም ብላኛለች፣ አስቸግረኛለች፣ ማንንም ማየት አትፈልግም ብላ ነበር እየጠራችው። ሆኖም እዚህ ሲመጣ ግን እኔ ለአወራት ስለፈለግኩኝ ነው፣ እኛን ስለሸሸ ከኛ ጋር እንድታወራ ፈልጌ ነው በማለት ትለዋለች። እሱም እንዴት ነው በልጅት ላይ የምታማርችው? ለምንድን ነው እንደዚህ የምታደርጊው? ብሎ እጅግ እየተቆጣት ነበር። እኔ ምንም አማራጭ ስለሌለኝ ነው፣ ምንም ማድረግ ስላልቻልኩኝ ነው። አንተ እሺ ብለህ ስልካችንን ስለማታነሳ ስለዚህ ይቅርታ አድርግልኝ። አዎ አጥፍቻለሁ፣ ግን ሌላ መንገድ ስላልታየኝ ነው ብላ ትለምናዋለች። እሱ ካለ ምንድን ነው የምትፈልጊው? እኔ አሁን አንቺን ማየት አልፈልግም ብሎ ይላታል። እሱም በእርግጥ አጥፍቻለሁ፣ ግን ይቅርታ አድርግልኝና ስለ ልጄ ቁጭ ብለን አስበን እንነጋገር ብዬ ነው ብላ ስትለው ምንም የምንነጋገረው ነገር የለም። እኔ ልጄን እንዴት አድርጌ ታዲያ እየሞተች ዝም ልበላት? ለጊዜያዊ የምትወስደው ማስታገሻ ምንም አይጠቅማትም ብላ ትለዋለች። እሱም እንግዲህ ወንጀል ስለጠራት እኔ ይህን አላገባኝም ብሎ እያወራት እያለ እንግዲህ ሉላም በሕክምና ቦታ ይዘዋት ወደነ ሱራፌል ተመልሳ ነበረ። ከዛም በዶክተሩ ለፖሊሱ ሳንነግረው ስለዚህ ገና እንደሆነች እንንገረው በማለትም ደውለውለት ነበር። እሱም በደወሉለት ሰዓት ሉላ ገና እንደሆነች እና ሆስፒታል እንደመጡ የእህቱ ልጅ ደግሞ እንዴት እንደሆነች ከጠየቁ በኋላ እንዴት ናት አሁን ሆስፒታል ናት እንዴት ብሎ ይጠይቃል። አይ ሆስፒታል አይደለችም አሁን ወደ ቤት መታለች በማለትም ይነግረዋል። እሱም እንደዛ ብሎ እንደነገረው ሰዓት አይ መጣውን ብሎ እንዴት ምን ሆና ነው ብላ ስትለውም ያጋቿ እህት ናት አይደል? አዎ ሆስፒታል ታማለች ተብሎ ተጠርቶ ነበር፣ አሁን ሄጄ ልጠይቃት ብሎ ይላል። እንግዲህ አንተ ከሚስት ጋር አትጣላ፣ ልጄ ምንም አትሆንም በማለት ነው እንግዲህ እሱን በኋላ እናወራለን ብሎ ጥሏት ይሄዳል። ሁሉም እንግዲህ ሉላ ሕክምና ቦታ ምንድን ነው የተባለችው? አንቺ ነበርሽ ዶክተሩ ጋር የቆየሽው ብሎ ሱራፌል እንግዲህ ቤዚን ይጠይቃታል። ቤዚም እንግዲህ ቤዚ ከዚህም በኋላ ሉላ መጨናነቅ እንደሌለባትና የሕፃኑ ክብደት እየጨመረ እየሄደ ስለሆነ ምንም አይነት እንዳትጨናነቅ እና ውሃን በጊዜ እንድትጠቀም ራሷን እንድትጠብቅ እንዳትበሳጭ ብሎኛል በማለትም ትነግረዋለች። ስለዚህ በዚህ ሰዓት እኛ ጋር መሆን ያለባት ብቻዋን መሆን የለባትም ማለት ነው ብሎ ይመታል። እሷም አዎ ብቻዋን መሆን የለባትም፣ ስለዚህ አሁን እዚህ አምጥቻት እንትን እላለሁ። ዶክተሩ ፊት እንዳልተጨናነቀ ትመስላለች እንጂ እህቴ በጣም ተጨንቃለች ብላ ትነግረዋለች። እሱም ምንም ችግር የለውም እያለ እያወራት እያለ ሎሚ ትደውላለች። እንግዲህ ሎሚ
በባለፈው ለሱ ለመሰለል ዶክተሩ ቤት አስገብቷት ነበረ። ሆኖም እንግዲህ እሷ ዶክተሩ ነቅቶባት አሁን ለእኔ ትሰሪልኛለች፣ ዶክተሩ አልነቃብኝም ብለሽ ለእኔ ነው ሁሉንም ነገር የምትሰሪው በማለትም አናግሯት ነበር። እሷም እሺ ብላ እንግዲህ ለቤተሰቦቿ ስትል ምንም አልተነቃብኝም በይና እሱ የሚልሽን ነገር ሁሉ ትነግሪኛለች ብሎ ይላታል። እሷም እሺ በማለት እንግዲህ በዛ ተስማምታ ለሱራፌል ላግኝ ብላ ደውላለች ነበር። እሱም ካገኘችው በኋላ ምንድነው የፈለግሽው ታዲያ ምንድነው ትልቅ ነገር ነው ብለሽ እየጠራሽኝ ብሎ ሲላትም ቤት ውስጥ በጣም እየተከታተሉ ስለሆነ ስልክ ማውራት አልቻልኩም፣ እንዲህ በአካል እየተገናኘን እንድናወራ ፈልጌ ነው እንጂ ምንም አዲስ ነገር የለም እና ቦርሳውን አገኘሽው ብሎ ሲላት በፍጹም አላገኘውም ፈልጌ ያጣው ብላ ትለዋለች። አይ ታገኘዋለሽ፣ ብሩ ብዙ ነው፣ በዚህ ሰዓትማ ሊጨርሱት አይችልም ብሎ ይላታል። ስንት ብር ነው በማለትም ስትጠይቀው አይ የብሩ መጠን ያደርግልሻል፣ አንቺ ስሬ የተዋችውን ብቻ ለቤተሰቦች ብሩ እንዳይቋረጥ የምትፈልጊ ከሆነ ቶሎ ብለሽ ይሄንን ነገር ጨርሺ፣ ብሩን እኩሉን እሰጥሻለሁ ብሎ ይላታል። እሷም እሺ በማለት ተስማማና ሌላ ጊዜ እንዳትጠሪኝ በስልክ እንጨርሳለን፣ ዋና ትልቅ ጉዳይ ካልሆነ በስተቀረ ምንም ነገር እንዳታደርጊ ብሎ ይላታል። እሷም እሺ ትለዋለች። ዶክተሩንም እንዴት ነው ታዲያ ችዬበታለሁ እንዴ ስትል አዎ ይህ በጣም አሪፍ ነው፣ ለሌላ ጊዜ ደግሞ ሆቴል ትቀጥላለች ብሎ ይላታል። እሷም ዳግም እንዳትደውይልኝና እንዳትቀጥሪኝ በስልክ እንጨርሳለን ብሎኛል ብላ ትለዋለች። አትይው ያኔ የሚሆነውን ነገር እናያለን በማለት ይላታል። ካፌ ከቀጠርኩት በኋላ ምንድነው ነው ስትል እኔ ያዘጋጃለሁ፣ አንቺ እንዳትጨናነቂ አሁን በይሚሄድ ይላትና ይሄንን ነገር ሉሲ ማወቅ የለባትም፣ በጣም መጠንቀቅ አለብሽ ሉሲ ይሄንን ነገር እንዳታውቅ እኔ አሁን ከኋላሽ እመጣለሁ፣ አንቺ ቀድመሽ ሂጂ በማለት እንግዲህ እሷ ቀድማ እንድትሄድ ያደርጋታል። ሉሲ ይሄንን ነገር ካወቀች ጥሩ ስለማይመጣ እንግዲህ ከሉሲ ጀርባ እራሱ ሁሉንም ነገር ለመጨረስ እንግዲህ ከሎሚ ጋራ ፒስ ሆኗል ማለት ነው። ሆኖም እንደምታውቁ እንግዲህ ሉሲ ነቤዚን ፈርታቸው ነው። አሁን እሷም ደግሞ በተራ እንግዲህ ዶክተሩ እየካዳት ይገኛል። ብቻ የሉሲ መጨረሻ ለማየት ያብቃ ማለት ነው። እንግዲህ እዛ ጋር እየተንቀባረረች ባለችው እንግዲህ አሁን ላይ እንደዚህ አይነት ነገር እያደረገ ነው። ሆኖም እንግዲህ ሎሚ እሷም ለብቻ እሱም ለብቻ ወደ ቤት ይሄዳሉ። ሆኖም እንግዲህ ፖሊሱ ቤዚ ሉላን ለመጠየቅ መጥቶ ነበረ። ሉላንም ሊጠይቃት መጥቶ በጣም ደስ እንዳለው እና ተሽሏ ስለመጣ እያወሩ እየሳቁ እየተጫወቱ እንግዲህ እንዴ ቀልደኛ ነህ እንዴ ብላ ስትጠይቀው በቃ ፖሊሶች የራሳቸውን ህይወትና የሚቀልዱም አይወስዳችሁም አይደለ እያለ እንግዲህ አይ ልጄ ይሆናል እያለች እንግዲህ እንደምታውቁት ሉላ ብዙ ቀልዶችን ትችላለች እና ፈታ ዘና እያደረገችው ሳለ እንግዲህ የስራ ስልክ ይደወልለታል። እሱም ወደ ስራው ይሄዳል ማለት ነው። ሆኖም እንግዲህ ሱራፌልና ሳሚ ቤዚን እየደበቋት ነበረ። ሁሉንም ነገር እያከናወኑ ያሉት ይህንን ነገር ደብቀን በማከናወናችን ጥሩ አይደለም ብሎ ይላል። እሷም እኮ ሄዳ ነበረ ዶክተሩ ቤት ብሎ ይላል። ምን ልታደርግ ነው የሄደችው በማለት እንግዲህ ይነጋገራሉ። እኛ እንደ ደበቅናት እሷም ደብቋን ነው። ይሄ መደባበቅ ጥሩ አይደለም፣ እንደ ድሯችን በግልጽ ብንሰራ ይሻላል በማለት እንግዲህ ሳሚ ይለዋል ማለት ነው። ሳሚን በሚለው ሰዓት ምን ደበቅናት? አሁን እዛ ሰላይ እንዳስቀመጥን በዚህ የምታውቀው ነገር የለም። ስለዚህ በኋላ ደግሞ ችግር ሊፈጠር ይችላል። ሁሉንም ነገር እርስ በራሳችን መነጋገር አለብን እያለም ነበረ። ሆኖ እንግዲህ ቤዚ ዛሬ ላይ የፖሊሱን የእህቱን ልጅ እርግቤን ለማሳከም ለራሷ ቃል ትገባና ወደ እነሱ ቤት ትሄዳለች። እነሱ ጋርም እንግዲህ ከደረሰች በኋላ
ስምረት እጅግ ነበር እየደነገጠችው። ምን ፈልገሽ ነው ብላ እንግዲህ ለምስክርና ልታሳስራት የመጣቻት መስሎን እጅግ ደንግጣ ነበር። እሷም እርግቤን ማሳከም እንደምትፈልግ ስትነግራት እጅግ ነበረ ደስ ያላት። እንግዲህ እሷንም ወደ ቤት ታስገባታለች። እሷም እንዴት ይህን ነገር ልታደርግ አግተንሽ ያሰቃይተንሽ ብላ ስትላትም እኔ ልጅቷ እየሞተች ማለት አልፈልግም ባለመደር ከጎንሽ ነኝ በማለት ትነግራታለች። እሷም እጅግ ትደሰትና ታወራታለች። እንግዲህ ያንንም ካደረገች በኋላ ሁሉንም ነገር ካስተካከል በኋላ እንግዲህ ወደ ቤት ትመለሳለች ማለት ነው። እሷም ወደ ቤት ከተመለሰችም በኋላ እንግዲህ ለነሳሚ ያለውን ነገር ትነግራቸዋለች። የፖሊሱን እህት እንደሚረዱና የፖሊሱ ልጅ የስምረት መታከም እንዳለባት እሷም መርዳት እንደምትፈልግ እና እንደወሰነችም ስትነግረው ሱራፌል እጅግ ነበረ የደነገጠው። እንዴት ነው በራስሽ የምትወስኙ? እንደዚህ መወሰን የለብሽም ብሎ ይላታል። እሷም እንግዲህ ወስኛለሁ፣ ከዚህም በኋላ እንግዲህ እኔም አንተም ለየብቻችን እንወስናለን በማለትም እልህ ውስጥ ተገባብተዋል ማለት ነው። ሆኖም እንግዲህ ስምረት የመርማሪው ሚስት ትመጣና የፍቺ ወረቀቱን ትሰጣታለች። ጥሪ እንደመጣለ ዘገየ ማለት ነው። ከዛም እንግዲህ ዘገየን ደውላ ትጠራዋለች። ዘገየም ወደ ቤት ይመጣል። ዘገየም እንግዲህ ወደ ቤት ሲመጣ ደስ የሚልና ደስ የማይል ዜና አለኝ ትለዋለች። ደስ ከሚለው ዜና ጀምሪልኝ ብሎ ይላታል። እሷም እንግዲህ ደስ የሚለው ሉላ ቤዛ መጥታ እርግቤን እንደምታሳክም እንደነገረቻትና እሱም እምቢ እንዳትል ልጄ ብቻ ትታከም እንጂ ብሩኬ ነው የሚመጣው፣ ወዴት ነው የሚመጣው አትበል እባክህን፣ ልጄ እንድትታከም እፈልጋለሁ ብላ ትላለች። እሺ ቀጥይ፣ መጥፎ ዜና ያልሽውስ ምንድን ነው ብሎ ሲላት፣ መጥፎ ዜና እንግዲህ ሚስትህ በየመጥፎ ዜናውን ቀጥይ ብሎ ካላት በኋላ እንግዲህ ሚስትየው ፍቺ እንደምትፈልግና የፍቺ ወረቀቱን ሰጠዋለች እና በኋላ አልተቀበልኩም እንዳትል ብላ እስከ ማስጠንቀቂያ ድረስ ነበረ የነገረችው ማለት ነው። እንግዲህ እሱ ያንን ጨረሽ ብሎ ይላታል። አዎ ጨርሻለሁ፣ እንግዲህ እህቴ በጣም አዝናለሁ፣ አሁን ወደ እስር ቤት መሄድ አለብሽ ይላታል። እሷም እንዴት ብላ ስትል እነ ቤዛ እንግዲህ የዚህ ተባባሪ ባይሆኑ እነሱ እምቢ ቢሉም ይሄ በወንጀል የሚያስቀጣ ስለሆነ እንግዲህ ሰውን ማገዝ፣ ሰውን ለመግደል ሙከራ ማድረግሽ ትልቅ ወንጀል ነው እና እንግዲህ ሌላ ፖሊስ መጥቶ ሊወስድሽ ነው፣ የእስር ወረቀት ወጥቶልሻል ብሎ ይሰጣታል። እሷም እጅግ በጣም ትደነግጣለች። አንተ የእናቴ ልጅ አይደለህም ወይ? እንዴት ነው እንደዚህ የምታደርገው? እባክህን እባክህን ብላ ብትለምነው እኔ ደስታዬን ተደስቼ ሳልጨርስ እርግቤን ለማሳከም በተነሳሁበት አንተ እንዴት ይህንን ነገር ታደርጋለህ? በፍጹም ይሄ ነገር መሆን የለበትም ብላ ብትማጽነው እንግዲህ ይሄ የማይቀር ነገር ነው ብሎ ይላታል። እሷም ብትለምነው ብትማጸነውም እንግዲህ ፈቃደኛ ሊሆንላት አልቻለም ማለት ነው። እምቢ በማለትም እንግዲህ ወደ እስር ቤት እንድትገባ ያደርጋታል። እሷም እንግዲህ ሳትወድ በግዷ እንግዲህ እነ ቤዛ እምቢ ብሉ ወደ እስር ቤት ሄዳለች። እርግቤ እንግዲህ እንዴት እንደምትወላ እርግቤ እኔ ያለሁባት ብላ እንግዲህ ሳሚም በነ ዶክተር ላይ የለኮሰው ቤት እንግዲህ በቁጥጥር ስር ይይዛል ማለት ነው። እንግዲህ አሁን ላይ እሱም በቁጥጥር ስር ውሏል። ስለ ብሩ ያነሳል ወይስ አያነሳም? እንግዲህ ስለ ብሩ ካነሳ በምን የተነሳ ልታቃጥል ቻልክ ተብሎ ሲጠየቅ ስለ ብሩ ስለ ሁሉም ነገር ሊናገር ይችላል። እንግዲህ መጨረሻ እነ ብቻ ወደ እስር ቤት እንደሚገቡና እንደሚጠቃለሉ ምንም አይነት ጥርጣሬ የለንም ማለት ነው። እንግዲህ እናንተም ግምታችሁን ኮሜንት ላይ አስቀምጡ። ሳሚም ወደ እስር ቤት ታስሯል። እንግዲህ ፖሊሱስ እህትየውን ማሰሩ ትክክል ነው ወይ? እነ
ሉላ ይቅርታ እስካደረጉላት ድረስ እሱ ማሰሩ ትክክል ነው ወይስ ትክክል አይደለም የሚለውንም ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ክረምት እንዴት እያደረጋችሁ ነው ያለው? እኛ ጋር እንግዲህ ዝናቡ እያረሰረሰ እያረጠበ ነው። እናንተም ርጠቡ፣ ለምልሙ። መልካም ምሽት።